በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡራን ዘማሪያን አገልጋዮች ሁላችሁም በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደ ወደደና እንደፈቀደ መጠን በቀሪው ጊዜ በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁን። የትምህርታችን ርዕስ የሚሆነው ህዳር ጽዮንን እንግዲህ ባለፈው ህዳር 21 በዚህ ሳምንት አክብረናል። ስለዚህ መዝሙረ ዳዊት መዝሙር 136 ላይ በባቢሎን ወንዞች አጠገብ በዚያ ተቀመጥን የሚለውን ቃል መነሻ አድርገን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን። የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ፣ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ። እስከ መሠረቷ ድረስ አፍርሱ አፍርሱ ያሏትን አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ነቢየ እግዚአብሔር ዳዊት ከዘመራቸው 150 መዝሙራት መዝሙረ ዳዊት ተብለው በስሙ ከተሰየሙ መዝሙራት መካከል አንዱ ነው አሁን የሰማነው። እንግዲህ ነቢየ እግዚአብሔር ዳዊት ወደ 73 ከ73 እስከ 87 የሚሉ አሉ መጽሐፍት የሚያህሉትን መዝሙራት እሱ ራሱ ዳዊት ነው የዘመረው። የቀሩትን መዝሙራት ደግሞ በሱ ዘመን የነበሩ በጣም ብዙ ወደ 400 የሚሆኑ የዜማ ዕቃ የሚጫወቱ መሰንቆ፣ በገና የሚደረድሩ ነበሩ። በጣም ብዙ መዘምራን ነበሩ በዳዊት ዘመን። ስለዚህ እነ አሳፍ እነ ቆሬ የመሳሰሉት በዚያን ዘመን የነበሩ ዘማሪያን የዘመሯቸው መዝሙራት ናቸው። እንግዲህ ነቢየ እግዚአብሔር ዳዊት ገና ከምንጸልየው ጸሎት ስም ስንነሳ መዝሙረኛው እስከ መባል የደረሰ ስብሐተ እግዚአብሔር የቀናለት በዚህ ሰሞን ቤተክርስቲያናችን በዓል አክብራ ስታስበው ነው የቆየችው። በእውነት በረከቱን ያሳድርብን። ነቢየ እግዚአብሔር ዳዊት እግዚአብሔር እንደ ልቤ ብሎ የጠራው እጅግ በጣም አስደናቂ ሕይወት ያለው እንደ ብዙዎቻችን መውደቅንም ደግሞ ብዙዎቻችን እንደማናደርገው ወድቆ አለመቅረትና መነሳትንም የሚያሳይ በጣም ትልቅ ትምህርት የሚሰጥ ሕይወት ያለው ነው። ዳዊት ከእረኝነቱ ዘመን ጀምሮ ይዘምር ነበር ለእግዚአብሔር። እረኛ ሆኖ ይዘምር ነበረ። ንጉስም ሆኖ ደግሞ ይዘምር ነበር። በእረኝነቱ ዘመን በገና እየደረደረ በጎቹን ይጠብቅ ነበር። ለእግዚአብሔር ቅኔ ይቀኝ ነበር፣ ያመሰግን ነበር። እንደውም በገና መደርደሩና እግዚአብሔርን ማመስገኑ ነው ወደ ቤተ መንግስት እንዲገባ ራሱ እድል የሰጠው። ለሳኦል እየመጣ በገና እንዲደረድር አንድ ብላቴና አመጡለት ተብሎ መጥቶ እየደረደረ የሳኦልን እርኩስ መንፈስ እስከ ማራቅ የሚደርስ ዝማሬ ያቀርብለት ነበር። ስለዚህ ዳዊት እረኛ ሆኖ እግዚአብሔርን በትጋት ያመሰግን ነበር። እረኛ ሆኖ ማመስገኑ አይደለም የበለጠ የሚገርመው፣ ንጉስ ሆኖም እግዚአብሔርን ያመሰግን ነበር። ሰዎች እረኛ እያሉ እግዚአብሔርን ማመስገን ብዙ አይከብዳቸውም። ንጉስ ሆኖ ግን እግዚአብሔርን ማመስገን ይከብዳል። አይከብድም? ይከብዳል ለብዙ ሰው። ድሮ ልጆች እያለን መዘምራን ሆነን የሚሉ በጣም ብዙ ባለስልጣኖች አሉ። በጣም ብዙ ባለሀብቶች አሉ።
በድህነትህ ጊዜ በልጅነትህ ጊዜ እግዚአብሔርን ማመስገን በጣም ቀላል። ንጉሥ ሆነ ግን ባለስልጣን ሆነ ግን ሹመኛ ሆነ ግን ትልቅ ቦታ ላይ ሆነ የዛኔ መዘመር በጣም ከባድ ነው። ባይሆን ሌሎች ሲዘምሩ መሸለም ይቀላል። ልጆች ሰብስበህ እስቲ ዘምሩ ብለህ ጎሽ ብለህ ዳዊት ቤተ መንግስት ውስጥ መዘምራን አሰልፎ እነሱ ሲዘምሩ ገንዘብ እያወጣ ይሸልማቸው ካባ ይሸልማቸው ነበር አይልም። ራሱ መሃል ገብቶ ምን ይለም ይዘል እስክትንቀው ሚስቱ ሜልኮል የእስራኤል ንጉሥ እንዴት እንደ ምናምንቴዎች እርቃኑን መጣሉ ብላ ባሽሙር እስክታሾፍበት እንዴት ያማረ ነው እያለች እስክትዘብትበት ድረስ እስክትንቀው ድረስ አመስግኗል። ለምን እዚያ ቦታ ላይ እዛ ክብር ላይ ያስቀመጠው ማን ነው? እግዚአብሔር ነው። እረኛ እያለም አምላኩ እግዚአብሔር ነው። ንጉስም እያለ እግዚአብሔር። ዝማሬውም ላይ እግዚአብሔርን እረኛዬ ነው ሲል ታገኛላችሁ አይደል? እግዚአብሔር ምኔ ነው? እረኛ ስለሆነ ዳዊት እንደ እረኛም ይገልጸዋል። መልሶ ደግሞ እግዚአብሔር እሰ ንጉሥ ውእቱም ቅድመ አለ እግዚአብሔር ካለም አስቀድሞ ንጉሥ ነው ደግሞ ይላል። እንደ ንጉስነቱ እግዚአብሔርን ንጉሥ አድርጎ ዘምሮለታል። እንደ እረኛም አድርጎ የሚያሳጣኝ የለም በለመለመ መስክ ያሳድረኛል እያለ የመልካም እረኛ ጠባይ ያለው አድርጎ ዘምሮለታል። እና የዳዊት መዝሙር በጣም አስገራሚ ነው። ሶስት አይነት ቅርጽ አለው መዝሙረ ዳዊት። አንደኛው ከዳዊት በሕይወት መኖር በፊት የተፈጸሙ ነገሮችን ይመለከታል። የነ ሙሴ የሌሎችም ነቢያት ጸሎትና ልመና እና የተፈጸመው የእስራኤል ታሪክ እስራኤል ከግብፅ ባርነት ነፃ የመውጣታቸው ባህር የመከፈሉ ታሪክ በመዝሙር ውስጥ ሲዘምር ታገኙታላችሁ። ከሱ በፊት የነበሩ ነገሮችን ነቢየ እግዚአብሔር ዳዊት ዘምሯል። ሁለተኛ በሱ ዘመን የነበሩ ነገሮችን ዘምሯል። ሶስተኛ ከሱ በኋላ የሚመጡትን ዘምሯል። ከሱ በኋላ የሚመጡትን ደግሞ በትንቢት መልክ በጣም የተዘረጋ ነው የዳዊት መዝሙር። እሱ ከሞተ በኋላ ስለሚነሱ ነገስታት፣ እሱ ከሞተ በኋላ እስራኤል ላይ ስለሚደርስ መከራ ዘምሯል። አልፎ ተርፎ ስለ ክርስቶስ መወለድ በኤፍራታ ሰማነው በዱር ውስጥ አገኘነው ብሎ መተው ሰብአ ሰገል እጅ መንሻ እንደሚሰጡ እንደሚሰግዱለት ከሩቅ ነገስታት መተው እንደሚያከብሩት ዘምሯል። እስከ ስቅለቱ ድረስ ሄዶ ደግሞ ሐሞትና ከርቤን አጠጡኝ ብሎ እጅና እግሬን ቸነከሩኝ ብሎ የክርስቶስን የዕለተ ዓርብ ስቃይ ደግሞ መነሳቱን እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ብሎ እርገቱን አምላክ በእልልታ እግዚአብሔር በመለከት ድምፅ ምን አለ አረገ። ምጽአቱን ደግሞ ገና ከኛ በኋላ የሚመጣውንም ተናግሯል። እግዚአብሔር ግልጦ ነው ይመጣል፣ አምላካችን ዝም አይልም ይላል። ስለዚህ ዳዊት ብዙ ትንቢት ተናግሯል። በሕይወት ዘመኑ ደግሞ ያለውን ዘምሯል። የዳዊት መዝሙር ምስጋና ብቻ አይደለም፣ ይገርማቸዋል። ሐዘን ላይ ሲሆን ሐዘኑን ይዘምራል፣ ደስታ ላይ ሲሆን ደስታውን ይዘምራል። እግዚአብሔር ልብና ኩላሊትን ይመረምራል አይመረምርም? ያውቃል አይደል? ስለዚህ ውስጥ ሐዘን ላይ ሆኖ በአፍ ብታመሰግነው እግዚአብሔር ልዩነቱን ያውቃል። ስለዚህ ዳዊት ሲበሳጭም ብስጭቱን ብሶቱን ዘምሯል። አምላኬ አምላኬ ለምን ተውከኝ ይላል። እስከ መች ትረሳኛለህ? ጠላት ሲበዛበት የሚጠሉት ሰዎች ሲበዙ አቤቱ የሚጠሉኝ ምንኛ በዙ። ጭንቀቱን፣ ብሶቱን፣ ምሬቱን፣ ጥርጣሬውን ልሰናከል ትንሽ ቀረኝ ቀረብኩኝ፣ የኃጢአተኞችን ሰላም አይቼ ለወድቅ ቀረብኩ እያለ የራሱን እግዚአብሔር ልብ ስለሚያውቅ አንድ አባት አውግስጢኖስ የተባለ ሊቅ አለ እና እግዚአብሔርን ሲገልጠው ምን ይላል? ሁሌ እንዳመሰግን ብቻ ነው የምፈልገው ይለዋል። እግዚአብሔር ልቤ በጥርጣሬ እየተረበሸ እየተጠራጠርኩ እያለ ያን ጊዜም መዝሙር እንደዘምርለት ተጠብቅ ይሆን ከኔ ይላል። ውስጥህንም ጭንቀትህንም እኮ እንድዘምርለት ይፈልጋል። ልባችንን ይሰማል አይሰማም? ይሰማል። እና ዳዊት የተመረረ ቀን ታገኙታላችሁ። የሚያስጨንቁኝ ምንኛ በዙ፣ የሚያሰቃዩኝን አሰቃያቸው፣ የሚበድሉኝን በድላቸው፣ የውስጡን ጩኸት ሲዘምር እናገኘዋለን። አሁን የጠቀስነው መዝሙር 136 ደግሞ መዝሙር ያስጠላው ሰው መዝሙር ነው። ይገርማችሁ፣ ስላለመዘመር ነው የዘመረው። እንዴት እንዘምራለን የሚል መዝሙር ሰምታችሁ ታውቃላችሁ? እኛ የምናውቀው ገና ነው አይደለ? ይሄ ግን እንዴት እንዘምራለን የሚል መዝሙር ነው። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን ይልና ዘምሩልን አሉን። እንዴት እንዘምራለን የእግዚአብሔርን መዝሙር በባዕድ ምድር? እስራኤል መዘመር አስጠልቷቸው የነበረበትን ጊዜ የሚመለከት መዝሙር። በዚህ ታሪክ ላይ እንግዲህ ገና ሲጀምር በባቢሎን ወንዞች አጠገብ ርዕስ ያደረግነው በምን ወንዞች? በባቢሎን። ባቢሎናውያን እንግዲህ እስራኤላውያንን በግዞት ወስደው ሀገራቸው 70 ዓመት ሙሉ ያሰቃዩ ህዝቦች ናቸው። መነሻ ታሪኩ መጀመሪያ ባቢሎናውያን እስራኤልን ለማጋዝና ለመዝረፍ ምክንያት የሆናቸው አንድ ንጉሥ ታሞ ለመጠየቅ መጥተው ንጉሥ ሕዝቅያስ ይባላል። ሕዝቅያስ
እንደምታስታውሱት ታሞ ሊሞት ደረሰ። ነቢየ እግዚአብሔር ኢሳይያስ መጣና ትሞታለህና ቤትህን አስተካክል አለው። ልክ ይህን ሲለው ወዲያውኑ ፊቱን ወደ ግድግዳ አዞረና በኢየሩሳሌም አቅጣጫ ሆኖ አለቀሰ ይላል። ጸሎትም ሌላ ቃልም አልተናገረም። እግዚአብሔር ልብን ያየለ። ስለዚህ ወደ ግድግዳው ዞረ፣ ወደ አንጻረ ጽዮን፣ ወደ ኢየሩሳሌም፣ ወደ ቤተ መቅደሱ አለቀሰ። ማረኝ አለ። ከዚያ ወዲያው እግዚአብሔር ለኢሳይያስ ምሬዋለሁ ብለህ ንገረው ተመልሰ አለው። መጥቶ እንደ ትሞታለህ ያለው ነቢይ ራሱ ተመልሶ መጥቶ 15 ዓመት ዕድሜ ተጨምሮልሃል። እግዚአብሔር ዕድሜ የሚሰጠው ንስሐ እንድንገባ ነው እንጂ የቀሩንን ኃጢአቶች እንድናካክስ ነው አይደለም። እና ማረው። ይህ ምሕረት እንደተደረገ የሚገርማችሁ ባቢሎናውያን ሊጠይቁም መጡ። እንግዲህ ወሬውን ሰምተው እስኪመጡ እስኪደርሱ ድረስ ረጅም መንገድ ነው፣ ብዙ ኪሎ ሜትር ተጉዘው መጡ። ከዚያ እንዴት ነህ አሉት። ተሽሎኛል አላቸው። በጣም ደስ አለው እሱም። ባቢሎናውያን የነገስታት ቤተሰቦች መጥተው ስለጠየቁት፣ ስለዚህ ማስተናገድ ጀመረ። አበላቸው፣ አጠጣቸው። ከዚያ ጉብኝት ጀመሩ። ሕዝቅያስ እያዞረ ይላል ግምጃ ቤቱን አስጎበኛቸው። የእስራኤልን የቤተ መንግስቱን ንብረት ምን ያህል ወርቅ እንዳላቸው፣ ምን ያህል ብር እንዳላቸው መዛግብቱን እያዙ መሳሪያዎቹን ሳይቀር አሳያቸው። የጦር መሳሪያ ራሱ ስንት እንዳላቸው፣ ይሄን ያህል ቀስት አለን፣ ይሄን ያህል ጦር አለን፣ ይሄን ያህል ጋሻ አለን እያለ እያዞረ ቤተ መዛግብቱን በሙሉ ለባቢሎን እንግዶቹ አስጎበኛቸው። ጎብኝተው ጨርሰው ልክ ሲሄዱ ነቢየ እግዚአብሔር ኢሳይያስ መጣ። አሁን የመጡት ሰዎች እነማን ናቸው አሉ። ባቢሎናውያን ናቸው። ምን አደረግክ? ምን አሳያቸው? ያላሳየኋቸው አንድም ነገር የለም። ሁሉንም ነገር አዙሪ ያሳየቻቸዋል። አዘነ ነቢዩ ኢሳይያስ። አሁን መጥተው እንዳዩ በዛው አይቀሩም፣ ተመልሰው ይመጣሉ። ያዩትን ንብረት፣ ያዩትን ወርቅ፣ ያዩትን ሀብት ምን ሊሉ ሊወርሱ ይመጣሉ። አገሪቱን ያቃጥሏታል። ያንተን የልጅ ልጆች ደግሞ ሎሌዎች፣ ገረዶች፣ ጃንደረቦች አድርገው ይወስዷቸዋል፣ ያገዟቸዋል። እዚህ ላይ አሳዛኝ መልስ ሰጠ ሕዝቅያስ። ምን አለ? በእኔ ዘመን ሰላም ከሆነ መልካም አይደል አለ። ስንት ዓመት ነው የቀረው? በቃ አንዱ ችግር ምንድነው? በእኛ ዘመን የምናደርገው ነገር ለልጆቻችን ምን እንደሚያመጣ አናውቅም። አሁን የምትተክለው ነገር የዛሬ 10 ዓመት፣ 20 ዓመት፣ 50 ዓመት፣ 60 ዓመት እሳት ሆኖ የሆነ ቦታ የሆነ ሰው ይሞትበታል። ትናንት የተሰሩ ስህተቶች ዛሬ ብዙ ዋጋ ያስከፍለዋል። ዛሬ የምንሰራው ደግሞ ለነገ ያስከፍላል። እና እኔ ከሞት ሰርዶ አይብቀል ነው አለ። ሁለተኛው ትልቁ ጥፋቱ ለባቢሎናውያን ሀብቱን አዙሮ ማሳየት ምን አስፈለገ? እግዚአብሔር ይማረ አሉት። በቃ እሺ ብሎ መሸኘት ይቻላል አይደል? እሱ አዙሮ ያለኝ ብሎ አሳየ። ፈጣሪውን ማሳየት ሳይሆን ሀብቱን ነው ያሳየው። ልክ እንደሱ እኮ ከሩቅ አገር የመጣች ንግስት መታ ጉብኝት ያደረገችለት ንጉስ ነበረ፣ ጠቢቡ ሰሎሞን አይደለ? ማናት ንግስቲቱ? ንግስተ ሳባ ማክዳ። እሷ ስትመጣ አዙሮ ሀብቱን አሳያት አይደለም የሚለው፣ ቤተ መቅደስ ወስዶ በእግዚአብሔር ፊት የሚያቀርበው መስዋዕት አሳያት። በማን ፊት የሚያቀርበው? ልክ ስታይ ነፍስ አልቀረላትም፣ ደስ አላት፣ ውስጧ ተደሰተ። እና ይህንን ጥበብ ማስተዋል የሰጠ አምላኬ ነው ብላ እግዚአብሔርን አምና ሄደች። ለሰዎች ስኬታችንን የምናሳያቸው ከሆነ ሀብታችንን፣ ንብረታችንን፣ ዕውቀታችንን የምናሳያቸው ከሆነ ይቀኑብናል፣ ይጠሉናል። የኛን የነሱ ለማድረግ ያሴራሉ። መቼንም ምቀማው ይላሉ። ግን ሀብትህን፣ ስልጣንህን፣ ያለህን ነገር ከምታሳየው ያንን የሰጠህን ማንም ማሳየት ይችላል። እግዚአብሔርን ካዩ ካንተ ጋር ችግር አይኖርባቸውም፣ ምንጩን አገኙ ማለት ነው። እና ሕዝቅያስ አምላኩን ማሳየት ሲገባው ሀብቱን አሳየ። ባቢሎናውያንም እንደተፈራው መጡ። ዘመን ቆጥረው ይገርማቸዋል። የኢሳይያስ ትንቢት ተፈጸመ። መተው መጀመሪያ ጎረቤቶች፣ የእስራኤል የጽዮን ጎረቤቶች ኤዶማውያን የሚባሉ የኤዶም ልጆች የኤሳው ዘሮች ናቸው። ያዕቆብና ኤሳውን ታስታውሳላችሁ። የኤሳው ዘሮች ናቸው። እነሱ ከእስራኤል አጠገብ የሚኖሩ ጎረቤት ናቸው። መውጫ መግቢያዋን ኢየሩሳሌምን ያቋታል። ከባቢሎናውያን ጋር ተሻረኩ፣ ተነጋገሩ፣ ተስማሙ። ውስጡ መንገድ ጠቁመው መርተው ውስጥ አስገብተው አሳዩአቸው። የሚገርማቸው አፍርሱ እያሉ ኢየሩሳሌም ፈራረሰች። ቤተ መቅደሱ ተፈረሰ። ሀብት ንብረቱን በሙሉ መዘበሩ። ጭካኔ የተሞላበት ሕፃናቱን አለት ላይ እስከ መፈጥፈጥ፣ ሽማግሌዎቹን ከሀገር ባቢሎን ድረስ ተጉዞ መሄድ አይችሉም ያሏቸውን አረጋውያን በተኙበት እየገደሉ በአሰቃቂ ሁኔታ የእስራኤልን ሕዝብ አግዘው ወደ ባቢሎን ወሰዷቸው። እስራኤል ባሪያ ሆኑ። ደሞዝ የማይከፈላቸው የባቢሎናውያን ንብረት ሆኑ። ሀብት ማፍራት አይችሉ፣ ንብረት ማፍራት አይችሉ፣ ማውረስ አይችሉ። የዛ ሀገር ዜጋ ሳይሆን ንብረት ዕቃ ሆኑ።
እና በባቢሎን ወንዞች አጠገብ በዚያ ተቀመጠ። እንግዲህ እስራኤል በልማዳቸው ሲከፉ ወንዝ ዳር መሄድ ይወዳሉ። ይሄ ብዙ ቦታ ታገኛል። ነህምያም ላይ ሊጾሙ ወደ ወንዝ ዳር ሄዱ። እዝራም ላይ ታገኛላችሁ። ሐዋርያት ሥራም ላይ ታገኛላችሁ። ክርስቶስም ወደ ባህር ብቻውን ሄደ ፈቀቅ አለ የሚል ታገኛ። ወደ ባህር ዳርቻ የከፋው ሰው ሄደ። እኛም ስለሌለን ነው እንጂ ብንሄድ አንጠላም አይደል? ሰው ሲከፋው ወደ ምን ትንሽ መንፈስ ይቀይራል። እና በባቢሎን ወንዞች አጠገብ በዚያ ምን አለን ተቀመጥን። ኤፍራጥስና ጤግሮስ የሚባሉ ወንዞች አሉ። እነዚያ ወንዞች ዳር ሄደን ተቀመጥን። ምን የሚሰማቸው ይመስላችኋል? አገራቸው አይደለም ያሉት፣ ሰው ሀገር ነው። ወደው አይደለም ሄዱት፣ እየተደበደቡ ነው ሄዱት። በጣም ብዙ የሚያውቋቸው ወንድሞቻቸው እህቶቻቸው ሞተውባቸዋል፣ ከፍቷቸዋል። ወንዝ ዳር ተሰብስበን ተቀመጥን። ጽዮንን ባሰብናት ጊዜ አለቀስን። ሀገር ውስጥ ስትሆን ምንም ላይመስል ይችላል። ከሀገር ስትወጣ የሀገር ጣዕም እያንዳንዱ ነገር ስቃይ ሆኖ ነው የሚመጣበት። በነገራችን አሁን ሰዎች ወጥተው ከኢትዮጵያ የኩበቱ ሽታ ምናምን ሲሉ እንስቃልና አሁን ምን ኩበት አሁን ምናምን ይናፍቃል። በነገራችን ሁሉ ነገር ነው ይናፍቃል። አገር ላይ ያለ መልካም ያልሆነ ነገር ራሱ ይናፍቃል። እጥረቱ፣ ችግሩ፣ ድህነቱ ራሱ ሰዎች የተሻለ ኑሮ ኖራለሁ ብለው መርጠው ወደው ተግዘው አይደለም መርጠው ወደው ውጭ ሀገር ከሄዱ በኋላ ወዲያውኑ ተመልሶ ዓላማቸው መቼ ነው ሀገር የምገባው? እንደ ተንከራተትን እኮ አለን ኢትዮጵያውያን። በተለይ እኮ ድንቅ እኮ ህዝቦች እኮ እዚህ ያለ ሰው ህልሙ እንደምንም መውጣት ነው። እዛ ያለው ህዝብ ደግሞ ህልሙ እንደምንም መምጣት። እንደ ተሽከረከርን እንቀጥላለን። ጥያቄ ሲመለስ የነፍስ ጥያቄ በአገሩ የሌለ የትም የለማ። ስርህን የተነቀለው። ስለዚህ ጽዮን ደግሞ ስትሆን አገርህ ጽዮን ማለት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት እግዚአብሔር የሚመሰገንባት። ጽዮንን ባሰብናት ጊዜ አለቀስን። አገራቸው እያሉ እኮ ጣዖት እስከ ማምለክ እኮ እግዚአብሔርን ሲያስቀይሙ ነበር። አሁን ግን ትዝ ስትላቸው ማልቀስ ጀመሩ። ባሰብናት ጊዜ አለቀስን። በ20 ዛፎቿ ላይ መሰንቆቻችንን ሰቀልን። ይሄ ትልቅ ተስፋ መቁረጥ ነው ማለት ከዚህ በኋላ መቼም አንመለስም ወደ ሀገራችን። ስለዚህ በቃ ይቅርብን፣ ስብሐተ እግዚአብሔር ድጋሚ አናመሰግንም ብለው መሰንቋቸውን ምን አረጉ? ሰቀሉ። እንዚራቲነ ሰቀልና፣ እንዚራችን መሰንቋችን ሰቀል። ዜማ መሳሪያ የሚጫወት ሰው እኮ መሰንቆውን ቤቱ ነው በክብር የሚያስቀምጠው። እነሱ ግን ዛፍ ላይ ነው የሰቀሉት። ያገኘ ሰው ይወሰደው ብለው በቃ እንመለስም ካሁን በኋላ ብለው ተስፋ ቆርጠው መሰንቋችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን። የማረኳቸው ባቢሎናውያን እስቲ ዘምሩልን ይሏቸው ጀመር። ይገርማቸው። እነሱ ምንድነው ባህላዊ ትርኢት ፈልገው ነው። እግዚአብሔር ሲመሰገናል። ልክ አሁን ቱሪስት አሁን ኢትዮጵያ መጥቶ ማህሌት ሲቆም ሲያይ በጣም ካልቸራል ዳንስ በጣም ጥሩ ነው ይላል። ለሱ ምንድነው የሚመስለው? ጭፈራ ነው። በቃ ባህላዊ ዘፈኑም ማህሌቱም ሁለቱም ጭፈራ። ከበሮም ያው ድራም ነው ለነሱ፣ ሌላ ታሪክ የለም። አቀማመጡ ቅርጹ ምናምን ለኔና ላንተ ነው የሚገባ። ስለዚህ ምንድነው አይታቸዋል፣ እንደሚያመሰግኑ ያውቋቸዋል። እስቲ አገርህን ዘፈን ዝፈንልኝ እንደማለት እስቲ ዝፈኑልን አሏቸው። ዘምሩልን አሉ። የጽዮንን ዝማሬ እማያምኑ ሰዎች እንደ ትርኢት ቁጭ ብለው አንተን መሀል ላይ አቁመው ዘምር ሲሉ ማለት ዘምሩልን አሉን። የወሰዱልን የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ስብሐተ እግዚአብሔርን እንዴት በባቢሎን ጣዖት በሚመለክባት እንጨቱን ድንጋዩን አምላክ ብለው በሚጠሩባት አመንዝራዎች በሞሉባት ብዙ በሚያገቡባት በሚዋለዱባት ሕፃናትን መስዋዕት አድርገው ለጣዖት ለአምላክ መስዋዕት እያሉ ሕፃን እያረዱ የሚሰውባት አገር የእግዚአብሔርን ዝማሬ እንዴት እንዘምራለን? ከዚያ ምን አለ? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ። ምን መሰላችሁ? ከሀገር የመውጣታቸው የመጋዛቸው ትልቁ ስጋት ኢየሩሳሌምን መርሳት ነው። በጣም በጣም ትልቅ ስጋታቸው። ለምን? ከሀገር ስትወጣ ስትቆይ ሀገር የሄድክበት ሀገር ሀገር ይሆንና የሀገርን ባህል እና ማንኛውንም እሴት ሁሉ ትረሳለህ። ስለዚህ እነሱ ደግሞ ሀገራቸው ሃይማኖታቸውን ጭምር ነች። ኢየሩሳሌምን ረሱ ማለት ፈጣሪያቸውን ረሱ ማለት እና ትልቁ ስጋት እንዳይረሱ ነው። ባቢሎን ከሄዱ በኋላ በጣም ይጠነቀቁ ነበር ላለመርሳት። አሁን 3 ደቂቅን ታስታውሳላችሁ። አናንያ፣ አዛሪያ፣ ሚሳኤል እነሱ ስማቸውን ቀየሯቸው። ሲድራቅ፣ ሚሳቅ፣ አብደናጎ ገብረ ዳጎን ማለት ነው። የዳጎን ባሪያ ብለው ስማቸውን በጣዖት ስም ቀየሩባቸው። ስማቸው ቢቀየርም ግን እነሱ ሰጉ።
ኢየሩሳሌምን እንዳይረሱ እና ምን አሉ? ከሚቀርበው ምግብ አንበላም አሉ። ስጋውን ከበላን ኢየሩሳሌምን ያስረሳናል፣ ከጠገብን ፈጣሪያችንን እንረሳለን። እንደዚህ ነው የሚጠነቀቁት። ኢየሩሳሌምን ከረሱ አንዴ አምላካቸውንም ያጣሉ በዛው። ስለዚህ ኢየሩሳሌም ሆይ ብረሳሽ ምን ትርሳኛል? ቀኜ ማለት ይሄ ቀኝ እጄ ነው። በገና ደርዳሪዎች አይደሉ፣ መሰንቆ መቺዎች አይደሉ። የሚመቱት በቀኛቸው ነው፣ የሚደረድሩት በቀኛቸው ነው። አንቺን የረሳን እንደሆን በገና የምደረድርበት ቀኝ እጄ አይታዘዘኝ፣ አልሰራም ይበለኝ ማለት ነው። አንቺን ካላስታወስኩ ቀኝ እጄ ትርሳኝ፣ ባላስብሽም ምላሴ ከጉሮሮዬ ከተናጋዬ ይጣበቅ። ላንቺም አልዘምር ከሆነ ያንቺን ዝማሬ የማላውቅ ከሆነ ዲዳ ብሆን ይሻላል። የባቢሎንን ነገር ከመናገር ከመጀመሬ በፊት አንደበቴ ይዘጋ። ከደስታዬ ሁሉ በላይ ኢየሩሳሌምን ባላስብ ማለት ባቢሎን ላይ በጣም ሲመቸኝ እንዳረሳሽ ከደስታዬ ሁሉ በላይ አንቺን ባላስብ ቀኜ ትርሳኝ። የመጨረሻው ቃል ምንድነው? አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ አለ። የምኑን ልጆች? የኤዶም ልጆች ማለት ኑ ብለው ባቢሎናውያንን መርተው ኢየሩሳሌምን ያስፈረሱትን አስባቸው። ጎረቤት መስለው፣ ወዳጅ መስለው፣ ቀራቢ መስለው ውስጣችንን ካጠሉ በኋላ ባቢሎናውያንን መርተው በዚህ ጋር ብትሄዱ ትገሏቸዋላችሁ ብለው ያስገደሉንን የሰሩብንን ግፍ አስብ። አሁን ዳዊት ይወላችሁ መጻኢው እየታየው እኮ ነው። ያኔ ባቢሎናውያንን መርተው ሲወስዱ እያያቸው ነው። በኢየሩሳሌም ቀን አለ፣ ኢየሩሳሌም በምትፈርስበት በዚያ ቀን የኤዶምን ልጆች ተንኮል አስብ። እስከ መሰረቷ ድረስ አፍርሱ ያሏትን ይገርማቸዋል። ኤዶማውያን ባቢሎናውያንን እየጠሩ እዚህ በደንብ ንቀሉት እንጂ አፍርሱት እያሉ የኢየሩሳሌምን መሰረት ሲያስነቅሉ ነበር። እስከ መሰረቷ ድረስ አፍርሱ ያሉትን የኤዶምን ልጆች አስብ። ከዚያ መጨረሻ ላይ አንቺ ወራዳ የባቢሎን ልጅ ሆይ፣ ወራዳ ማለት የተዋረደ ስራ የምትሰራ ሰው ሊሰራው የማይገባውን የምትሰራ ነው። አንቺ ወራዳ የባቢሎን ልጅ ሆይ እንደ ተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ዳዊት ምን መሰላችሁ? ያን ቀን የሚሆነው እየታየው ነው የሚናገረው እና የኢየሩሳሌምን የእስራኤልን ሕፃናት እግራቸውን ይዘው ጭንቅላታቸውን ከአለት ላይ እየከሰከሱ እየፈጠፈጡ ሲገሏቸው ታየው። ጭካኔያቸው ታየው እና እንደ ተበቀልሽን የሚበቀልሽ ማለት እንደው በእኛ ያደረግሽውን አድርጎ የሚያሳይሽ የተመሰገነ ነው። የጥላቻ ሕፃናትን ፈጥፍጡ ለማለት አይደለም የተናገረው፣ እየታየው ነው። ትንቢት የምትናገረው የሚሆነውን ነገር ነው አይደል? የሚሆነው ስለተናገርክ አይደለም የተናገርከው ስለሚሆን። ስለዚህ አያቸው ሲፈጠፍጡና እንዴት አይነት ጭካኔ ነው! እውነት እንደው እኛ ላይ ያደረጉትን አርጎ ባሳያቸውና ስሜቱን ባወቁት እያለ ነው ዳዊት። እንግዲህ ዝማሬ በጣም ምሬት ብሶት ያለበት መዝሙር ነው። በባቢሎን ወንዞች አጠገብ በዚያ ምን አለ? ተቀመጠ። ባቢሎን ማለት ምን ማለት ነው? ባቢሎንን ወደኋላ ስትሄዱ ባቢሎን የሚለውን ስም የምናገኘው የሰው ልጆች አንድ ትልቅ የህንፃ ስራ ፕሮጀክት ጀምረው ነበረ አይደለም? በሰናኦር ሜዳ ላይ የባቢሎን ግንብ ነው የሚባለው አይደል? አዎ። አላማቸው ምንድነው? ከጥፋቷ በኋላ እግዚአብሔር መሬት ላይ ያገኘን ነው እንደዚህ በውሃ የተጫወተብን ትንሽ ከፍ ብንላ ያገኘንም ብለው ምን ሊሰሩ? ፎቅ ሊሰሩ ጀመሩ። ሰሩ። በእውነቱ የሆነ ያህል ሰርተዋል። ከዛ በኋላ እግዚአብሔር ሲጀመር ሰው እድሜውን ሙሉ እንኳን ከባቢሎን ዘመን ቀርቶ እስካሁን ድረስ ቢቀጥል ያ ፕሮጀክት እግዚአብሔር ላይ እንደርሳል ልፋ ሲላቸው እንደው እግዚአብሔር በእውነት ያን ፕሮጀክት በማስቆሙ ስሙ የተመሰገነ። ስንለፋ እኮ ነው የምንቀረው። ምንም አንደርስማ። ልካችንን ሜትሩንም ስለማናውቀው እቺ መሬት በምትባል እና ሰማይ በምትባል በዚች በትንሿ ምን ብለዋል? ነፃ ናችሁ ይለናል። ሰማይን ያህል እንቅብ ደፍቶብን ብለዋል። አንድ ሊቅ እኮ ተደፍቶብናል እኮ ላያችን ላይ እና ሩቅ በቃ ያለን ይመስለናል። አይጥ ጉድጓድ ውስጥ ያለች አይጥ ከሰማይና ከጉድጓዱ አፍ ሰፊ ማን ነው ብትባል የጉድጓዱ አፍ ነው የምትለው። የሚታያት ምኑ ነው? የጉድጓዱ። እኛ እኮ እንደዚህ በጣም ትንሽ ነን እና ፕሮጀክቱን ቢያስቀጥለው ራሱ የሰው ልጅ የህይወት ዘመን ምኞቱን ይቀጥላል፣ ምንም አይመጣም። ያው ተስማምተን አንቀጥልም እንጂ። ለማንኛውም እግዚአብሔር ኑ እንውረድ፣ ቋንቋቸው እንደባልቀው አለ። ቋንቋቸው ተደበላለቀ፣ አልተደማመጡም። ፕሮጀክቱም ቆመ ማለት ነው። የዚያም ስፍራ ስም ባቤል ተባለ፣ ባቢሎን ተባለ። እግዚአብሔር በዚያ ቋንቋቸውን ደበላልቆታልና ይላል። ስለዚህ ባቢሎን ማለት ውጥንቅጥ ማለት ነው፣ ድብልቅልቅ ማለት ነው።
ትርጉም። ይቺ ዓለም ነች። በነገራችን ድብልቅልቅ የምትባለው ይቺ ዓለም ነች። እማንደማመጥባት እነሱስ ቋንቋ በዝቶባቸው እኛ በአንድ ቋንቋ ራሱ እንግባባል አንደማመጥም። ተነጋግረህ እንኳን ምን ለማለት ፈልገህ ነው ትባባላለህ። ሌላ ትርጉም ለማውጣት ከንግግር ውስጥ ማለት። ስለዚህ ባቢሎን ማለት ይቺ ዓለም ነች። በቃ ባጭሩ እኛ ድብልቅልቋ ይወጣ። ዮሐንስ ራዕይ ምዕራፍ 17 ላይ ስትሄዱ ደግሞ ባቢሎን ታላቂቷ ባቢሎን ይላታል። ዮሐንስ በራእዩ አየኋት ባቢሎንን ታላቂቷን ባቢሎን ሴት ሆና ነው የታየችው ለሱ። ታላቂቷ ባቢሎን አንድ አውሬ ላይ እንደ ፈረስ እየጋለበች አውሬ ላይ ተቀምጣ 7 ራሶች ያሉት አውሬ በላዩ ላይ የስድብ ስም የተጻፈበት ቅዱሳንን ይሳደብ ዘንድ የስድብ ስም የተሰጠው የስድብ አፍ የተሰጠው እሱ የተጻፈበት አውሬ ላይ ተቀምጣ በቅዱሳን ደም እየሰከረች በኢየሱስ ክርስቶስ ሰማዕታት ደም ማለት ሰክራ አየኋት። ስሟም የዝሙትና የርኩሰት እናት ተባለ ይላል። ባጭሩ ይቺ ዓለም ነች ባቢሎን ተብላ የምትጠራው ውጥንቅጧ የርኩሰት ዓለም የሆነችው ማለት። በባቢሎን ወንዞች አጠገብ በዚያ ተቀመጥን። ወንዞች የተባሉት ምንድን ናቸው? የባቢሎን ወንዞች ጤግሮስና ኤፍራጥስ ናቸው አይደል? አዎ፣ ያንን ምድር የሚያጠጡ ማለት ነው። የሚያረኳት ባቢሎንን የሚያረኳት። ይቺን ውጥንቅጥ ዓለም ደግሞ የሚያረኳት ምንድን ናቸው? ኃጢአቶች ናቸው፣ ክፉ ስራዎች ናቸው። ጥላቻ ነዋ፣ ቂም ነዋ፣ መለያየት ነዋ፣ ዝሙት ነዋ፣ ስካር ነዋ። ይሄ ልክ የባቢሎን ወንዞች ኤፍራጥስና ጤግሮስ ባቢሎንን ያረኳት ያጠጧት እንደነበር ይቺ ዓለም ስትጠጣ ውፍ ብላ የምትደሰትባቸው የምትረካባቸው ኃጢአቶች አሉ። ብዙ አይነት ኃጢአቶች። እነዚህ ኃጢአቶች ከባቢሎን ወንዞች አጠገብ በዚያ ተቀመጥን ማለት ለአንድ ክርስቲያን ከኃጢአት አጠገብ ሲቀመጥ ነው። ከዚህ ዓለም የኃጢአት ስራ መካከል በዚያ ተቀመጥን። ጽዮንን ባሰብናት ጊዜ አለቀስን። ጽዮን የተባለች ቤተክርስቲያን ናት። ጸወነ ሥጋ ወነፍስ፣ የሥጋ የነፍስ መጠጊያ ማለት ጽዮን ማለት መጠጊያ ማለት በሥጋም በነፍስም የምንሸሸግባት መጠጊያችን ቅድስት ቤተክርስቲያን ናት። በባቢሎን ወንዞች አጠገብ በዚያ ተቀመጥን የሚለው ለእኛ ሲሆን ምንድነው? በኃጢአት ውስጥ ሆነን በኃጢአት ወንዞች አጠገብ በስካር ቦታ፣ በአመንዝራነት ቦታ፣ በስርቆት ቦታ ላይ ተቀምጠን ቤተ ክርስቲያንን ባሰብናት ጊዜ ምን አለን? አለቀስን። ቤተ ክርስቲያን ሁሌ አብረሃት ስትሆን የማይመጣብህ ለቅሶ የሚመጣው ከቤተ ክርስቲያን ስትርቅ ነው። ስትርቅ ስላችሁ ፊዚካሊ አይደለም። በኃጢአት ስትወድቅ፣ የባቢሎን ወንዝ አጠገብ ስትቀመጥ፣ የባቢሎኖችን ወንዝ መጠጣት ስትጀምር፣ ኃጢአት በጣም እየሰራን ስንመጣ የዚያን ጊዜ ከቤተ ክርስቲያን የራቅን ጊዜ ነው የሚሰማ ማንነቷ። ዕጣኑ፣ የሰለቸ መዝሙር፣ የሰለቸ ስብከት፣ የሰለቸ ዝማሬ የሚናፍቅህ ጊዜ አለ። አለቀስን ባሰብናት ጊዜ። ከዚያስ በ20 ዛፎቿ ላይ መሰንቆቻችንን ሰቀልን። መሰንቆቻችንን እንግዲህ ማለት አንድ ክርስቲያን በኃጢአት በጣም ሲወድቅ ከቤተ ክርስቲያን ሲርቅ ጽዮንን ባሰበ ጊዜ ማልቀስ ይጀምራል። መጠጥ ቤት ቁጭ ብሎ ብርጭቆ ይዞ እኮ ቅዳሴ እያሰበ የሚያለቅሳል። የትናንት የቆመው ማህሌት፣ ትናንት የቆመው ያስቀደሰው ቅዳሴ፣ ትናንት የጸለየው ጸሎት፣ ትናንት የተቀበለው ስጋው ደሙ፣ ትናንት ያገለገለው አገልግሎት ትዝ እያለው በባቢሎን ወንዞች አጠገብ ቁጭ ብሎ የሚያለቅስ ብዙዋል። ያን የጠፋው ልጅ ታስታውሳላችሁ? ከአባቱ ቤት ከወጣ በኋላ ከአሳማ መንጋ መሃል ቁጭ ብሎ የአባቱን ቤት አሰበ። ከአሳማዎች አጠገብ በዚያ ተቀመጠ። የአባቱን ቤት ባሰበ ጊዜ ምን አለ? አለቀሰ። ጴጥሮስም እንደዚህ። ጴጥሮስ ደግሞ ሐሙስ ዕለት ጌታን አልክድም ብሎ ፎክሮ መጨረሻ ላይ እሳት ሊሞቅ ቁጭ አለ ከአይሁድና ከሮማውያን ጋር። እዛ ቁጭ ባለበት 3 ጊዜ ካደው። 3ኛ ላይ ክርስቶስ ቀና ብሎ አየው። ሲያየው ኢየሱስ የተናገረው ቃል ትዝ አለው። ቅዱስ ጴጥሮስ እሳት በሚሞቁ አይሁድ አጠገብ በዚያ ተቀመጠ። የክርስቶስን ቃል ባሰበ ጊዜ ምን አለ? አለቀሰ። እኛ አሁን የትኛው ወንዝ አጠገብ ነው ያለነው? ነው እሳት ዳር ነው ያለነው? እንደ ጴጥሮስ እንደ ጠፋው ልጅ ከአሳማ ጋር ነው ያለነው? ወይ እንደ ባቢሎን ወንዞች አጠገብ በኃጢአት ወንዝ አጠገብ ነን? ብቻ እዚያ ሆነን ቤተክርስቲያን ስናስብ እናለቅሳለን። ከዚያ ምን አደረጉ? በ20 ዛፎቿ ላይ መሰንቆቻችንን ምን አለ? ሰቀልን። እኛስ የሰቀልናቸው መሰንቆች የሉም? በጣም በኃጢአት ሲበዛ እኮ መሰንቆ ተሰቅላል። የጸሎት መጽሐፋችሁን አላስቀመጣችሁ? ከዚህ በኋላ አልጸልይበትም ብላችሁ
በፊት ጸልየን መጽሐፉ አልበቃ ብሎን ባለ 53ቱ ባለ 88ቱ ከዛ አርጋኖን ከዛ ድርሳነ ሚካኤል ደግመን 7 አቡነ ዘበሰማያት ካላልን ጸሎት መጸለይ ማንችል የሚመስለን ሰዎች አሁን ለደቂቃ አባታችን ወይ ለማለት አቅም አተን ከባቢሎን ወንዞች አጠገብ ተቀምጠን ማለት ነው በኃጢአት ውስጥ ሆነን እንዚራት ይነሰቀልና አለ መሰንቆቻችን እንሰቀልን። ብዙ እኮ ስራ ያቆሙ የጸሎት መጽሐፎች አሉ። ታጥፎ የተቀመጠ ነጠላ የለም ድሮ የምታስቀድስበት የነበረ አሁን የባቢሎን ወንዝ አጠገብ ሆነ አሁንማ እንዴት ብዬ ነው የሚሄደው ቅዳሴ አሁን በዚህ በረከሰ ሰውነቴ በዚህ ህይወቴ እግዚአብሔር ፊት ልቆም እንደ ድሮ ላገለግል ብለህ የምትሰቅለው መሰንቆ ሌላ እኛ ራሱ እኮ መሰንቆ ነን። በነገራችን አባ ጊዮርጊስ አንድ በጣም የሚደንቅ ጸሎት አለው በእውነት እኔ አማርኛ ጸሎት ሆኖ ብትሰሙት እንዴት ደስ ይላል። ምን ትረባሁ ለመሰንቆ ጥሩ ለማልቦ ዘይሰነቆ ይላል። መሰንቆ የሚመታው ከሌለ ምን ይጠቅማል ተሰቅሎ ይላል። ሊጠቅም ይችላል ድምጽ ሊያወጣ ይችላል። ወምን ተይደምጽ ንቃውን ዚራ ዘስቁል የተሰቀለን ዚራ የተሰቀለ መሰንቆ ተሰቅሎ ምን ይሰራል? በነቀል ቃለ ስብሐት ሁኪዮ ለአርጋኖነ ህሊናየ የህሊናዬን የሐሳቤን መሰንቆ በምስጋና መምቻ በመንፈስ መምቻ ነይና ምቹ ይላታል እመቤታችን። ከመእኩን እንዚራሁ ለበኩርኪ ለበኩር ልጅሽ ለክርስቶስ መሰንቆ እንደሆነ ይላል። ሁላችንም ያደርጋል እና የተሰቀሉ መሰንቆች ማለት ትናንት የሚዘምር ሰው እኮ ዛሬ መዘመር ያስጠላዋል። ከባቢሎን ወንዝ ስንት ድምጽ የነበራቸው ሰዎች እኮ መዘመር አቅቷቸው የተወነ ድምጹ አለ ጸጋው አለ ግን አቅሙ የለም። በባቢሎን ወንዞች አጠገብ ስትሆን ያስጠላል። ዘምሩልን አሉን ይላል። የማረኩም በዚያ ዘምሩልን አሉን ማለት ሰይጣን ያላግጥባል። በኃጢአት ከተጫወተብህ ከጣለ በኋላ አዘምርም እንዴ ይላል። ጸልይ አታስቀድስም እንዴ ዛሬ እኮ ንግስ ነው ይላል። ስብርብርን አውጥቶ እኮ ሰዎችም አያስቀምጡን እንዴ አንተ ድሮ መዘምራን አልነበርክ እንዴ እስቲ ዘምርልን ይሏል። መጠጥ ቤት ውስጥ ዛሬ በዓል አይደል እስቲ እንዴት ነው የሚሸበሸበው በል እስኪ ይሏል። እስቲ ከበሮ ምታ ይሏል። ባቢሎን አጠገብ ስትሆን የድሮን መዝሙር መዘመር አቅም እንደምታጣ አይገባቸው። የማረኩም በዚያ የዝማሬ ቃል ፈለጉብን። እንዴት በባዕድ ምድር የእግዚአብሔርን ዝማሬ ባዕድ ሆነን ከእግዚአብሔር ተለያይተን ርቀን እንዴት እንዘምራለን አለ ነብዩ እግዚአብሔር ዳዊት። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ቤተ ክርስቲያን ሆይ ብረሳሽ ቀኜ ትርሳኝ። አንቺንም አላመሰግንበት ከሆነ የበገና መደርደሪያ ቀኝ እጄ እምቢ ይበለኝ ማለት ቤተ ክርስቲያንን ከረሳን እኮ የዝማሬ ጸጋችን አይጠቅምም። ባላስብሽ ምላሴ ይጣበቅ ቤተ ክርስቲያንን የጠላን ቀን ዲዳ ብንሆን ይሻላል። ምክንያቱም ከቤተ ክርስቲያን ተጣልቶ አንደበት ያለው ሰው የሚናገረው ነገር ምን እንደሚሆን እናያለና በየሰው እንዴት እንደሚሳደብ እናያለን። ስለዚህ የጽዮንን ዝማሬ በዘመርክበት አፍህ ስድብ ከመሳደብ ምላስህ በተናጋ ቢጣበቅ ይሻላል። እና ብረሳሽ ቀኜ ትርሳኝ እንደው ሰው በቃ ታሞ ዲዳ ሆኖ ወይ መናገር አቅቶት ቢቀር ይሻላል ከሚሳደብ ቤተክርስቲያን። ባላስብሽ ምላሴ ከተናጋ ይጣበቅ ከደስታዬ ሁሉ በላይ ቤተክርስቲያንን ባላስብ። አዎ በእውነት ቤተክርስቲያንን አስበን ለመመለስ ያብቃል። እንኳን ለኛ ለመላእክቱ እኮ መመለሻቸው ቀውስጦስ የተባለ መልአክ ሀብተ ክንፈ ጸጋው ሁሰቱ ወይም የመሄድ ጸጋው ተነስቶት ቤተክርስቲያን መጥቶ ነው እግዚአብሔር ይቅር ያለው። ይገርማቸዋል። መልአኩ ከሩቅ ሲያት ከሰማይ እስከ ምድር መብራት በርቶባት አየ። ዛቲ መካን ትከውነኒ አራቂተ ምስለ እግዚአብሔር። ያቺ ቦታ ከእግዚአብሔር መታረቂያ ነች። መታረቂያችን ነች ቤተክርስቲያን። እና ባላስብሽ ምላሴ ከጉሮሮ ይጣበቅ። አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ። ኢየሩሳሌም በፈረሰች ቀን የኤዶምን ልጆች ጎረቤት መስለው መጥተው ኢየሩሳሌምን ያስፈረሱትን እንዳትረሳ እግዚአብሔር ያለው። እኛን በኃጢአት እንድንፈርስ ያመቻቹ የኤዶም ልጆች እነማን ናቸው? ጎረቤት መስለው ወዳጅ መስለው እኛን ለሰይጣን አሳልፈው የሰጡ እነማን ናቸው? የትኛው አመላችን ነው? የትኛው ምኞታችን ነው? ምንውልበት ቦታ ነው? ጓደኞቻችን ናቸው? ምናነበው መጽሐፍ ነው? ምናየው ፊልም ነው?
እነሱ ናቸው የኤዶም ልጆች ለሰይጣን አሳልፈው የሰጡ። አስባቸው እንደ ያስፈረሱ እነሱ ናቸው። አስባቸው እስከ መሰረቷ ድረስ አፍርሱ አፍርሱ ያሉትናል። ምግባራችን መበላሸቱ ሳይንስ ሃይማኖታችንንም እንዲፈርስ የሚታገሉትን አስባቸው። መሰረት አሚንሰ መሰረት ይት ይላል። እምነት ነች መሰረት፣ ሃይማኖት ነች። እሷንም ለመንቀል የሚታገሉትን አስባቸው ጌታ ሆይ ያለ። በመጨረሻ ምን አለ? አንቺ ወራዳ የባቢሎን ልጅ ሆይ ያለ። ወራዳ ማለት የተዋረደ ስራ የምትሰራ ይቺ ዓለም ነች ባጭሩ። ወራዳ ማለት እሷ ተዋርዳ ሌላውን ምን የምታዋ ኃጢአት ነች። ኃጢአት ነች። ኃጢአት እሱ ተዋርዶ የረከሰው ነው አንተን ያረክሳል። ስንት የከበሩ ሰዎችን እኮ ኃጢአት አዋርዳለች። ወግታ የጣለቻቸው ብዙዎች ናቸው ይላል። እና ምን አለ? አንቺ ወራዳ የባቢሎን ልጅ ሆይ ኃጢአት ሆይ ማለት ነው። ስለተበቀልሽን የሚበቀልሽ ምን ያለ ነው? የተመሰገነ ነው ማለት እንደ ተጫወትሽብን የሚጫወትብሽ የተመሰገነ ነው። በስካር እንደተጫወትሽብን፣ በጥጋብ እንደተጫወትሽብን በጾም የሚጫወትብሽ ሰው የተመሰገነ ነው። በስርቆት እንደተጫወትሽብን በምጽዋት የሚጫወትብሽ ሰው ምን ያለ ነው? የተመሰገነ ነው። ቅዱስ ጳውሎስ መታዘዝ በተፈጸመች ጊዜ ይላል አለመታዘዝን ልንበቀል ተዘጋጅተናል ይላል። መታዘዝ ስትፈጸም ምንን ንስሐ ማለት የሰራኸውን ኃጢአት መበቀል ነው። እስቲ እስከዛሬ የሰራነው ኃጢአት አለ አይደል? እስቲ እንበቀለው። በምን ትሰርቅ እንደሆን እስቲ መጽውት በዛው እጅ በሰረክበት እጅ መጽውትበት። ታመነዝር እንደሆን ስገድበት፣ የንጽህና ህይወት ኑርበት። ትዘፍን እንደሆን ዘምርበት። ተበቀልከው ማለት ነው። በተመለስክ ጊዜ ወንድሞችን አጽና ብሎታል ጴጥሮስ። ሰው ንስሐ አንዱ እውነተኛ ንስሐ የሚባለው ሲመለስ በፊት ተጋሃስ እኩይ ወግበር ሰናየ ከክፉ ሽሽ መልካም አድርግ ይላል። በንስሐ ከክፉ ትሸሻለህ። መልካም ስትሰራ ግን የሰራውን ኃጢአት ትበቀለዋል። እስቲ እስከዛሬ የሰራነውን ክፋት እስቲ አሁን ደግሞ እንበቀለው ብሎ ማሰብ ነው ንስሐ። እንደ ተበቀልሽን የሚበቀልሽ የተመሰገነ ነው ይልና ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ሕፃናቶች የተባሉት ምንድን ናቸው? ቅዱስ ያዕቆብ በመልእክቱ ምኞት ጸንሳ ኃጢአትን ትወልዳለች ይላል። ምኞት ምን ብላ? አሁን ኃጢአት ሲሰራ ሂደት አለው። አንድ ሰው ኃጢአትን ጸነሰ የሚባለው በሐሳቡ ብቻ ኃጢአት ሲሰራ ነው። ኃጢአት ለመስራት ማሰብ ሲጀምር አሁን ኃጢአት ምን ብሏል? ተጸንሷል። ከሰራው የኃጢአት ምን ሆነ ማለት ነው? ተወለደ ማለት ነው። ደግመህ የምትሰራው ከሆነ እያሳደግከው ነው። ሕፃን ልጅህ ነው። ሰሞኑን የጀመርከው ኃጢአት ካለ እሱ ሕፃን ልጅ ነው። ልትሰራ ያሰብከው ከሆነ ገና ጸንሳል፣ እርጉዝ ነህ ማለት ነው። ወዮላቸው በዚያን ጊዜ ለእርጉዞችና ለሚያጠቡ ይላል አይደል? በዕለተ ምጽአት ለእርጉዞችና ለሚያጠቡ ማለት ቀጥታ ትርጉሙ እንዳለው ነው። ምስጢሩ ግን ምንድነው? ኃጢአትም በልባቸው ጸንሰው ሰርተው ወልደው ማሳደግ ለጀመሩ ሰዎች ወዮላቸው። ስለዚህ አሁን ሁላችንም አድጎ ከኛ የበለጠ ኃጢአት አለን የለም? ወልደነው አሳድገነው ከኛ አልበለጠ እኩያ። አንዳንዴ እንዴት ነው እኩያ ሆነው ማን ነው አታዩም? እናትና ልጅ ወይ አባትና ልጅ በልጅነት ነው የሚባል ታውቃላችሁ? አሁን የኛ ኃጢአት ልጅ በልጅነት ነው ላይ ነው አይደል? ብዙ ኃጢአቶቻችን ቀድመን ወልደናቸው አድገው አረ አድርሰህ የለ እንደ የሚያስብሉ ናቸው። አንዴ ንስሐ ስትገባ ግን ብን ብሎ ይጠፋል። በነገራችን ላይ ሰይጣን 1000 ዓመት ያሳደግከውን ኃጢአት አንዴ ንስሐ ስትገባ ብን እንደሚል ስለሚያውቅ ነው ንስሐ እንዳትገባ የሚለምን የሚያስፈራራ። ብዙ ዓመት ያሸከመህን ሸክም በአንድ ንስሐ ይፈራረሳል። ስለዚህ ኃጢአትን አሁን መስራት የጀመረ ሰው ማለት ሕፃን ልጅ ነው። አሁን የጀመርናቸው ኃጢአቶች ካሉ ሕፃናት ኃጢአቶቻችን ናቸው። እንደ ተበቀልሽን የሚበቀልሽ የተመሰገነ ነው። ኃጢአት እንዳሰራሽን ንስሐ ገብቶ የሚበቀልሽ የተመሰገነ ነው። ሕፃናቶችሽን በአለት ላይ የሚፈጠፍጣቸው ማለት አሁን መስራት ያስጀመርሽንን ኃጢአቶች በአለት ላይ የሚፈጠፍጣቸው ምንድነው? አለት ካላችሁ ቅዱስ ጳውሎስን አብረን እንጠይቀው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 በመንገድም ሲሄዱ ይከተላቸው ከነበረው ከዚህ አለት ጠጥተዋል፣ ያም አለት ክርስቶስ ነበረ ይላል። ያም ማለት ማን ነበር?
ስለዚህ ንስሐ ገብቶ አለት የተባለ የክርስቶስን ስጋና ደም የሚቀበል ሰው የተመሰገነ ነው። አሁን የጀመራቸውን ኃጢአቶች ተበቅሎ ንስሐ ገብቶ አለት በተባለው በክርስቶስ ስጋና ደም ላይ የሚያፈርሰው የተመሰገነ ነው። የሰማነውን በልቡናችን ያሳድርብን።